እግዚአብሔር ይመስገን። የጌታን ቃል አካፍላችኋለሁ። ሐሙስ ዕለት ጀምሮ በዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ ተመስርተን የወደዳቸውን እስከ መጨረሻ ወደዳቸው በሚለው ቲም ስንመለከት ነበር የቆየነው። ለነበራችሁ ሰዎች እንግዲህ እያንዳንዱ ሪቫይዝ በማድረግ ጊዜ አልወስድም። ስለዚህ ምዕራፍ 13ን ጀመርን። የዮሐንስ ወንጌል የመጀመሪያዎቹ 12 ምዕራፎች ከምዕራፍ 1 እስከ 12 የኢየሱስ ፐብሊክ ሚኒስትሪው ነው። ከከተማ ከተማ በታንኳ በእግር እየሄደ እየተዘዋወረ ማህበረሰቡን ያገለገለበት ነው። ልክ ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ ግን ከኢሚዲየት ሰርክል ከደቀ መዛሙርቱ ጋር ብቻ ነው እስከ ምዕራፍ 21 የምታገኙት። ብዙ ምዕራፍ ነው ከነሱ ጋር ያሳለፈው። 12 ምዕራፍ ውጪ የቀረውን 9 ምዕራፍ ግን ከነሱ ጋር ብቻ ነበር የሚያሳልፈው። ሐሙስ ነው የሚጀምረው ዮሐንስ ወንጌል ምዕራፍ 13 እግራቸውን ያጠበበት ፋሲካን ያከበረበት። በቃ ከዛ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ድረስ እስከ ምዕራፍ 20 ድረስ እቺ 3ቷ ቀን ነች ያለችው። 3 ዓመት ደጅ አገለገለ። 3 ቀን ከደቀ መዛሙርቱ ጋር አሳለፈ። 3 ዓመት ብዙ ሳይንገዳገዱ የተከተሉት፣ 3 ቀን ግን ተንገዳገዱ አይገልጸው። በህይወት እንደዚህ ያለ በጣም ስሙዝ የሆነ ጎዳና 3 ዓመት ከዛም በላይ ጌታን ብዙ ሳንቸገር ተከትለን አንዳንድ 3 ቀኖች አሉ ታፍ የሆኑ ማለት ነው። እነሱንም ያሳልፋል ጌታ። ክብር ለእግዚአብሔር ይሁን። ስለዚህ አይናቸው ያየ አልፎ ተሰጠ። ጌታ ኢየሱስ ክርስቶስ ይነግራቸው ነበረ። ይሁዳ አሳልፎ እንደሚሰጠው ይናገር ነበር፣ አደረገው። ጴጥሮስ 3 ጊዜ እንደሚክደው ተናግሮ ነበር፣ አደረገው። ሌሎቹም በብዙ ጥያቄ ተሞልተው ጌታ ኢየሱስ ክርስቶስ አልፎ ተሰጠ፣ ተሰቀለ፣ ሞተ፣ ተቀበረ። በመሃል ቅዳሜ አለ ከፍራይዴ በኋላ። ስለዚህ ትናንት ቅዳሜ ምንድነው ያደረግነው? እንደ ሳንድዊች ዮናስን መሃል ላይ ያስገባንና የልብ ሰርጀሪ ጌታ እንዲያደርግ ፈቅደንለት ነው። ማታ የተለያየ ነው። ስለዚህ ዛሬ ትንሣኤ ስለሆነ ዮሐንስ ወንጌል ምዕራፍ 20 እና ምዕራፍ 21 ነው አብረን የምንመለከተው። ምዕራፍ 20 እና ምዕራፍ 21 የአርማትያስ ዮሴፍና ኒቆዲሞስ ከጲላጦስ እጅ አስከሬኑን ተቀብለው የኢየሱስን ሽቶ ቀብተው ከርቤ የተለያየ ነገር አድርገው ማንም ያልተቀበረበት አዲስ መቃብር ቦታ ወስደው ቀበሩት። እንግዲህ በትንሣኤ ቀን ምን እንደሚሆን ተመልከቱ። ምዕራፍ 20 የወደዳቸውን እስከ መጨረሻ ወደዳቸው። ይሄ የትንሣኤ ጌታ ሲነሳ ወዴትም አልሄደም፣ ወደ ወደዳቸው ነው ሄደው። ክብር ለሱ ይሁን። ማንበብ ልጀምር። ዮሐንስ ወንጌል ምዕራፍ 20 ቁጥር 1 ጀምሮ። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። እንግዲህ ቅዳሜ ሌሊት እሁድ ሲነጋጋ ማለት ነው። እንግዲህ ወደ መቃብር መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። አሁን እኛ የአሁን አንባቢዎች መነሳቱን አወቀች ብለን እናስባለን። አሁን መነሳቱን አይደለም እሷ የምታስበው። ስለ መነሳት የሚያስብ አንድ ደቀ መዝሙር የለም። በወንጌል ውስጥ የሰው ልጅ አልፎ ይሰጣል፣ ይተፉበታል፣ ይሰድቡታል፣ ይሰቅሉታል፣ ይገሉታል፣ ይሞታል፣ ይሰቀላል፣ ይሞታል፣ ይቀበራል፣ በሶስተኛው ቀን ይነሳል ሲል ከደቀ መዛሙርት አንድ መጨረሻው ምንድነው? ምን አልክ? ይነሳል። ከተነሳማ ምን ችግር አለ ያለ አንድም የለም። ትንሣኤ ጭራሽ የለም ጭንቅላታቸው ውስጥ። እነሱ እንደሚነሳ ቢያስቡማ ለምን እንደዚህ ይደነግጣሉ? ምን የሶስት ቀን ጉዳይ ነው አይደለ? በቃ አሁን አርብ ትሞታለህ፣ ከዛ እሁድ ትነሳለህ። አዎ በቃ ችግር የለም እንገናኛለን እሁድ። ማን ያለው? ማንም አያውቁትም። ኮንሴፕቱም የላቸውም። ይሄ ትንሣኤ የሚለው ነገር በፍጹም አልገባቸውም እነሱ። መግደላዊት ማርያምም ከነሱ እንዳንዱ ስለሆነች አስከሬኑ እንደሌለ መቃብሩ ባዶ እንደሆነ ተነሳ ጌታ ያላለችም። ሰረቁት ነው ያለችው። እንደንትን ነው። አቤት አቤት የዚህ ሀገር ሰው ጭራሽ አስከሬንን መስረቅ ጀመሩ ነው ያለችው። እንዴ ከዚህ ያለፈ መረዳት ሊኖራት አልቻለም። አይ የላቸውም። በደቀ መዛሙርቱ ሁሉ ይሄን አያስቡም ነበር። ከዚህ ነገር ምንም አላስተዋሉም ነው የሚለው። እንደው የሰው ልጅ አልፎ ይሰጣል፣ ይቀበል፣ ይሞታል፣ ይነሳል። ከዚህ ነገር ምንም አላስተዋሉም። በቃ ሰው ካላስተዋለ እኮ አላስተዋለም ነው። በዛ ላይ ምን ተማርክ ካላችሁኝ ሰው ለካ መስማት የሚፈልገው ነው የሚሰማው አልኩ። ይነሳል የሚል እያለው አይሰሙትም። ባዶ እንደሆነ አየች። ከዛስ እየሮጠችም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው የዚህ ወንጌል ጸሐፊ ዮሐንስ ማለት ነው ወደ ሌላው ደቀ መዝሙር መጣ። ጌታን ከመቃብር ወስደውታል። እሺ ተነስቷል አይደለም የምትለው፣ በቃ ተሰርቋል ነው የምትለው፣ ወስደውት ነው የምትለው።
ትንሣኤ በሐሳቧም የለም። ወዴትም እንዳኖሩት አናውቅም አለቻቸው። አብረዋት የነበሩ ሌሎች ሴቶች ስለነበሩ ነው አናውቅም የምትለው። በሌላ ወንጌል ላይ ሌሎች ሴቶችም ስለተጠቀሱ ማለት ነው። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና፣ እኔ ገርሞኛል ዮሐንስ ጴጥሮስን መቅደሙ። የሚቀደም ነበር እንዴ ጴጥሮስ? ግን ምን ዋጋ አለው? ሮጦ ሄደና አስቀድሞ ግን ከመቃብሩ ቢደርስም ዝቅ ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም ይላል። ታዲያ ማን ነው የገባው? ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ። ጴጥሮስ ብትቀድሙትም ቀድሞ ይገባል። አሁን እየሮጠ ሄደ ዮሐንስ ነው፣ ግን እዛ ደርሶ አልገባም። ጴጥሮስ ግን እዚህ ከደረሱ በኋላ ለመግባት ምንድነው ብሎ ዘው ብሎ ገባ። ሲያዩ የለም፣ አስከሬኑ የለም። መግደላዊት ማርያም የነገረቻቸው ተሰርቋል ነው። እንግዲህ እዛ አትክልተኞች ምናምን ሰርቀውታል ነው። እነሱም ይሄንኑ ሐሳብ ነው የተረዱት። ተሰርቆ ነው አሉ በቃ። ከዛ ምን እንዳረጉ ተመልከቱ። የተልባ እግር ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ አስቀድሞ ወደ መቃብር የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ምኑን? ተሰርቋል ብሎ ያሰበውን ሐሳብ፣ መነሳቱን አይደለም ያመነው፣ አመነም። ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ ይላል። ምንድነው የሆነው? መግደላዊት ማርያም ናት የዚህ ዋና የመጀመሪያ ሰው ሆና እዛ መቃብሩ ቦታ ሄደችው። ይሄ ሁሉ ወንድ ደቀ መዝሙር እያለ እሷ እንዴት ሄደች? እኔ የሚገባኝ ከሰባት አጋንንት ነፃ ያወጣት ጌታዋ ነው። ሰባት አይደለም አንድ አጋንንት ቀላል ነው። ሰው ያረጋት እሱ ነው። ክብር ለኢየሱስ ይሁን። ማንም የማይችለውን ማለት ነው። ማንም የማይችለውን ችሎ አሁን የምትኖረውን ኑሮ እንድትኖር ያደረጋት እሱ ነው። ስለዚህ አርብ አልፎ ሲሰጥ አየች፣ ከነ ማርያም ጋር ከሁሉም ጋር አየች። እንጀቷ እየተንሰፈሰፈ ተለይታ ከደቀ መዛሙርቱ ጋር አብራ መጣች። ቅዳሜ እንደምንም ተቻለ፣ ተዋለ። በቃ ጨለማ ነው፣ ጸጥታ ነው። ከዛ እሁድ ሲነጋጋ እናንተ የፈለጋችሁትን በሉ ብላ ነው ተነስታ የወጣችሁ። በቃ እኔ ያለሱ ህይወት የለኝም ማለች። በቃ ክብር ለጌታ ይሁን። ህይወቴን ህይወት ያደረገው እሱ እንዴት ነው የሚዘለቀው አለች። በቃ ከወንዶቹ ቀድማ በር ከፍታ መቃብሩ ቦታ ከሌሎች ሴቶች ጋር ሆና ሄዳ ፕሩቭ ያደረገችው እሷ ናት። ግን ተሰርቋል ነው ማለት የሌቭል ኦፍ አንደርስታንዲንጓ ትንሣኤ አይደርስም። ተሰርቋል የሚል ላይ ነው ገና ያለው እና ለነሱ ሁሉ ሄዳ ሪፖርት ያደረገችው እሷ ናት። እሺ መጡ፣ ፕሩቭ አደረጉ። አዎ በቃ ተሰርቆ ነው ማለት ነው ብለው አዩ። እንዴ በይኔ ወደ ቤት እንሂድ እንኳን አይሏትም። ትተዋት ሄዱ። እንዴ ሴት ናት እንግዲህ ልብ አድርጉ። ሌሎችም ሴቶች አብረዋት ይሯል። ትተዋት ወንዶቹ ገቡ ይላል። ተመልሰው ሎክዳውን ማለት ነው። ዘግተው ነበር የተቀመጡት። እሷ ከፍታ ወጣች። ከዛ ተመልሳ ነገረቻቸው። እሺ እንሂድ አሉ። የሮጡ መጡ፣ አዩ፣ እውነትም የለም። እሷ እዛው ሰፈር ስትቀር እነሱ ወደ ቤት ተመልሰው ሄዱ። እዛ ሰፈር መቆየቷ የመጀመሪያው የትንሣኤውን ጌታ ለማየት እድል ሰጥቷታል። ስናገር ነበር ሰሞኑንም እዛው ሰፈር አትጥፉ። እዛ ጌታ የሚገኝበት ሰፈር፣ ክብር ለጌታ ይሁን። ጌታ የሚገኝበት ሰፈር መሆን በጣም ጥሩ ነው። ባይብል ስተዲ ሰፈር መሆን ጥሩ ነው። ጸሎት ሰፈር መሆን ጥሩ ነው። ቅዱሳን ህብረት አካባቢ መሆን ጥሩ ነው። ለምን? እዛ ነዋ ጌታ ያለው፣ እዛ ነው የሚገኘው። ወንድሞች በምን ቢቀመጡ? በህብረት ቢቀመጡ። የጾታ ጉዳይ አይደለም፣ እህቶች ወንድም ሁሉንም ጨምሮ ማለት ነው። በህብረት ቢቀመጡ መልካም ነው። ምንድነው መልካም? ምንድነው ጥቅሙ? በዚያ ህይወትም በረከትም እግዚአብሔር ለዘላለም ምን አድርጓል? አዟል። አልሄድም አለች። እዛው አካባቢ ሆነች። ይኸው ተመልከቱ ቁጥር 11 ማርያም ግን፣ ለምንድነው ማርያም ግን የሚለው? ወንዶቹ ትተው ቢሄዱም ማለት ነው። አንዳንድ ጊዜ የእህቶችን አገልግሎት በተመለከተ ብዙ ጭቅጭቅ ምናምን አለ። የእህቶች አገልግሎት የዋዛ አይደለም። እኔ እንዳየሁት ከሆነ መጽሐፍ ቅዱስ ውስጥ በጣም እህቶችን ጌታ ይጠቀምባቸዋል። ክብር ለእግዚአብሔር ይሁን። ይኸው ገቡ እነሱ፣ እሷ እዛው ኖ አልሄድም አለች።
ይሄ ነገር ክሊር ሳይሆንልኝ ማለት ሄጄስ ምን ልሆን ነው? በርዘግቶ ለመቀመጥ አልሄድም፣ እዚሁ ነው የምሆነው አለች። ምን አይነት ዲተርሚኔሽን ነው! ዞሮ ዞሮ ማገናኘው እኔ ከምንድን ነው ነፃ ያወጣችሁ? ብዙ የተደረገለት ብዙ ይወዳል። እኔ እዚሁ ነው የምሆነው አለች። መሆኗ እንዴት እንደጠቀማት ተመልከቱ። ማርያም ግን እያለቀሰች ለቅሶም ጨመረች። ለቅሶ እኮ የሰው የመጨረሻ ጉልበቱ እንደሆነ ታውቃላችሁ። በቃ ያቅሙ መጨረሻ እኮ እንባ ነው። ለምንድን ነው ሰው ሲሞትብን የምናለቅሰው? ምን እንስተው ታዲያ? አንመልሰው አንችል፣ አቅም የለን። የሚከፈል ነገር አይደለ፣ ከፍለን ምንም ልንቀይረው አንችልም። ያንን ነገር የምሰጥህ ይሄ ነው ብለን እኮ ነው የምናለቅሰው። ጌታ የነካው ሰው በቃ ያለ ጌታ መኖር አይችልም። ክብር ለሱ ይሁን። አይችልም። በቃ ሊሞክር ይችላል፣ ሊመስለው ይችላል፣ አይሆንም። አንዴ ጌታ የነካው ሰው ያው ጌታ ነው በቃ የሚሻለው። አንዳንድ ሰው ባክስ ያረጋ አይታችሁታል። ጠጥቶ ሰክሮ ራሱ ያለቅሳል። ኢየሱስ ግን ጌታ ነው ይላል። ስለተነካ እኮ። ድሮ እንደ አድቬንቸር የሚቆጥረውን ነገር ለምንድን ነው ዛሬ እያለቀሰ ኢየሱስ ጌታ ነው የሚለው? ምንም እኮ አይመስለው ነበር እኮ በፊት። ድብን ብሎ ሰክሮ ምናምን እኮ በቃ ይፎክር ነበር እኮ። እያንዳንድሽ ዋጋሽን ታገኛለች። ደግሞ የሁሉም ሰካራም ንግግር የሚያስቀኝ ምንድነው? አንድ አይነት ነው። ለማንን እንደሆነ አላውቅም። እያንዳንድሽ ዋጋሽን ታገኛለች። ብዙ ሰካራም ሲል ሰምቻለሁ። እኔም ሳልል አልቀርም ድሮ። በቃ ኮመን ነው፣ በቃ ኮመን። እያንዳንድሽ ዋጋሽን ታገኛለች። በጣም እንደዛ ሲያደርግ የነበረ ሰው ጌታ ሲነካው ግን ያለቅሳል። እኔ ዛሬ ጠጣው እንጂ ይላል። ምን ማለት ነው? ያለሱ አይሆንልኝም አቅቶኝ ነው እያለ ያለው። ልንረዳው ይገባል። በቃ እንደዚህ አይነትን ሰው ተነክቻለሁ ነው እያለ ያለው እንጂ ሰው ስንት ነገር ውስጥ ገብቶ ይወጣል። ለምንድን ነው ይሄኛው እንደዚህ የሚያስለቅሰው? ይሄኛው ጄኒውን ስለሆነ ነው። ክብር ለጌታ ይሁን። አለቀሰች። እኔ እዚሁ ሰፈር ነው የምሆነው አለችና አለቀሰች። ከመቃብሩ በስተውጭ ቆማ ነበረ። እዛው ጋር ማለት እኮ ነው። በቃ የለም፣ ባዶ ነው። ለምንድን ነው የማትሄደው? የት? ዮሐንስ 6 ላይ ይሄው እንዳያችሁት ነው። ምግብ ስለበሉ ተከተሉኝ፣ ምግብ ላይኖር ይችላል ስላቸው 5000 ተመለሱ። እናንተ ለምን አትሄዱም ብሏል እኮ ኢየሱስ። ጴጥሮስ ምን ብሎ ነው የመለሰው? እንዴ አለን መሄጃ ለመሆኑ እኮ ነው መልሱ። እሺ ሰው ይኖረው ይሆናል። አሁን ያው 5000 ሂዱ፣ እኔ አለኝ አለ ጴጥሮስ። እግዚአብሔር እንዲህ አይነት መንፈስ ይስጠን። በቃ መሄጃ የሌለን ፍጥረቶች እንደሆንን እንድናቅ እግዚአብሔር ይርዳን። እኔ እኮ አያምርብኝም ማለት አለብን። በቃ ሰው ሊኖረው ይችላል። እኔ አለኝ ጌታ ሆይ፣ እኔ አለኝ መሄጃ አለኝ። የለኝም እኮ። ለምንድን ነው የማትሄዱት እናንተ? የዘላለም ሕይወት ቃል አለ። አንተ ብቻ ያለህ፣ ሌላ ጋር ብሄድ የማላገኘው አንድ ነገር አለ አለ ዮሐንስ። ምን? የዘላለም ሕይወት ቃል አለ። በቃል መኖር አስለምደኸኛል ነው እኮ እያለ ያለ። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል የተባለው ለዓለም ሁሉ እንዳይመስላችሁ፣ ለአማኝ ነው ይሄ ቃል። እኛ አማኝ ከመሆናችን በፊት በእንጀራ ብቻ ነበር እንደምንኖረው። ይሄ እኮ የታወቀ ነው። በቃልም በእንጀራም መኖር ያስተማረን ጌታ ነው። ክብር ለሱ ይሁን። ስለዚህ አንተ የዘላለም ሕይወት ቃል ስላለህ ካንተ ወዴት እንሄዳለን ብሎ ይሄው እቺም እኔ አልሄድም አለች። እዛው መቃብሩ አጠገብ ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። እንዴ የለም እኮ ምንድነው እንደገና ቼክ የምታረገው? ታዲያ የት ትሂድ? ማይ ጉድነስ። እኔ እቺ ሴት በጣም ነው የምታስደንቀኝ። እንደሌለ ሄዳ ተናግራ መተው ፕሩፍ አድርገው እንደ ዮሐንስ። አሁንም ግን እዛው ጋር ያኑረን። ክብር ለእግዚአብሔር ይሁን። በቃ እዛው ጋር ሌላ አይመረን። በቃ እዛው ሰፈር እዛው የለመድንባት፣ ክብር ለእግዚአብሔር ይሁን። ፕሬዘንሱን የለመድንበት ጌታ ዘንበል የሚልባት ቦታ አለች አይደል? ዘንበል የሚልባት አለች እኮ። እኔ እናቴ ቤት ሲሄድ ማንንም ሰላም ከማለቴ በፊት እንዲህ ብዬ እኔና ጌታ የምናወራባት አንድ ክፍል ነበረች። እሷን ነው ማያት። አለሽ እላታለሁ። እንተዋወቃለን እኔና እሷ። ብዙ የጌታን ድምጽ የሰማሁባት።
ትናንት ከፓስተር ሲሳይ ጋር ያወራን ነበር። ይመሰክርልኛል፣ መሰክርለታለሁ፣ ያስለቅሰኛል፣ ያለቅሳል። አለች የሆነች ቦታ አለች። ቆይተን ደጅ ስንጠናው ዘንበል ያለበት ቦታ እና እቺ ሴት እያለቀሰች እዛው ጋር ናት። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላውን በግርጌ ተቀምጠው አየች። አያችሁ፣ የሚቆይ ሰው ያያል። የሚቆይ ሰው ዘንበል ሲል ያየዋል ጌታ። አየች፣ ሁለት መላእክት አየች። እሺ፣ እነርሱም አንቺ ሴት፣ ስለ አንቺ ሴት ተናግሬ ያለው በዮሐንስ ወንጌል ላይ የአክብሮት ንግግር እንጂ የንቀት ንግግር አይደለም። በጭራሽ በዛን ጊዜ በነበረው ሚኒንግ ነው ማንበብ ያለብን። አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም። በተደጋጋሚ እዚህ ክፍል ላይ ያየሁት ምንድነው? አላወቁም ነበረ፣ አላወቀችም ነበረ፣ ይኸው አሁንም አላውቅም አለች። የአንደርስታንዲንግ ችግር ነው ይሄን ሁሉ ያመጣው። በቃ የትንሣኤው ጌታ ራሱን ካልገለጠ በስተቀር የሚሆን አይደለም ነገሩ። እነሱም አላወቁም፣ እሷም አላወቀችም። ሲጠይቋትም የት እንዳኖሩት አላውቅም። እንዴት አላለቅስ? አላቅም እኮ ምንም እኮ የገባኝ ነገር የለም አለች። ይህንም ብላ ወደ ኋላ ዞር ስትል ኢየሱስን ቆሞ አየችው። ክብር ለጌታ ይሁን። ኢየሱስም እንደሆነ አላወቀችም። እንዴ አላወቀችም፣ አላወቁም። ተደጋገመ እኮ ይሄ ነገር። በቃ አላወቀችማ። ስታየው ልክ ከመላእክቱ እንዳንዱ ነው የመሰላት። አላወቀችውም። ኢየሱስም አንቺ ሴት፣ ይሄ አንቺ ሴት፣ አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ ጀሰር እንደማለት ነው። ጌታ ሆይ አንተ ወስደኸው እንደሆንክ ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ። አስከሬን ይሁን ነው እኮ እያለች ያለችው። ይሁን የኔ ጌታ ሕያው ሆኖ አይደለም፣ አስከሬኑን እንኳን ወስዳለሁ አለች። እኔ ልውሰደው። እንዴት አድርጋ ይሆን የምትወስደው? ልቧን ታዩታላችሁ። ወስደዋል። ንገረኝ ብቻ አንተ የት እንደሆነ። እዚህ የለም ቼክ አድርግ ያለው እንደው አንተ ወስደኸው ከሆነ እንኳን ለሆነ ነገር እባክህ ንገረኝ አለችው። ኢየሱስም ማርያም አላት። ምንም ሌላ እኮ ይኸውልህ እንዴ እነሳለሁ ብዬ ነግሬሽ እኮ ነበረ፣ የት ሄዱ ሌሎቹ? ተነስቻለሁ ምናምን ጀስት ስሟን የጠራው ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ አለችው። ምን ማለት ነው? ድምፁን ታውቀዋለች። ስንት ሰው ማርያም ሊላት ይችላል? እንዴት ረቡኒ እንደሆነ አወቀች? በጎቼ ድምፄን ይሰማሉ ይከተሉኛልም። ክብር ለእግዚአብሔር ይሁን። ዮሐንስ ወንጌል ምዕራፍ 10 ላይ እንደዚህ ተናግሮ ነበር ጌታ። ረቡኒ አለችው። ሌላ ሰው እንዴት አልመሰላትም? የሌላ ሰው ድምፅና የጌታዋን ድምፅ ታውቃለች። እሱ ረቡኒ እንኳን ቆየሁ ያስብላል እኮ። በቃ እንኳን እዛው አንጃበብኩ፣ እንኳን ቦታ አልቀየርኩኝ ነው። ረቡኒ አለችው። በጣም ከመደነቋ የተነሳ ትርጓሜው መምህር ሆይ ማለት ነው። መምህር ያስተማሪ ማለቷ ነው። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ። እነዚህ በር የዘጉትን ነው ወንድሞቼ የሚለው? አዎ፣ የወደዳቸውን እስከ መጨረሻ ወደዳቸው። ፈርተው እኮ ተደብቀዋል። ይደበቁ። ክፉ ሰው ቀን ገጥሟቸው ነው እንጂ እነሱ እንደዚህ አልነበሩም። ወንድሞቼ የፈሩ የደነገጡ በር የዘጉ ወደ ኤማሁስ ጠውልገው እየሄዱ ያሉ እነሱን ሁሉ ምን ይላል? ወንድሞቼ። ክብር ለኢየሱስ ይሁን። ኢየሱስ አይለወጥም። ኢየሱስ እንደ ሰው አይደለም፣ በጭራሽ አይደለም። አሁን አንዳንዴ ሲቀናን ሰዎች አንተ እኮ ድሮም አንበሳ ይለናል። ሲበላሽብን ድሮም አላማርከኝም፣ ኧረ አምሬህ ነበረ፣ ተው በእናትህ ላስታውስ ከፈለክ ባለፈው እኮ አንበሳ ብለኸኝ ነበረ። ስንበረታም ስንደክምም ሁሌ የምናምረው ለጌታ ነው። ክብር ለእግዚአብሔር ይሁን። በቃ ወንድሞቼ አለ።
ወንድሞች ኦፍ ኮርስ ዕብራውያን መጽሐፍ ወንድሞቼ ብሎ ሊጠራቸው አያፍርም አይደለም የሚለው። ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ጭራሽ አብሳሪ ሆነች እሷ። መቆየት ጥሩ ነው። ፕሬዘንስ ውስጥ መገኘት በትክክል ለመመስከር ጥሩ እንትን ይሰጣል። አያችሁ፣ ለማብሰር እኔ ምስክር ነኝ ለማለት። የተነካ ሰው ሲመሰክርና ያልተነካ ሰው ሲመሰክር አንድ አይደለም። ሂጂ ንገሪያቸው። የመጀመሪያውንም ሄዳ የነገረቻቸው እሷ ናት። ሁለተኛውንም ሂጂ ንገራቸው ተብላ እሷ ናት። መግደላዊት ማርያምን መታ ጌታን እንዳየች ይህንም እንዳላት ለደቀ መዛሙርቱ ነገረች። እንዴት የታደለች ሴት ናት! ክብር ለእግዚአብሔር ይሁን። ነገረቻቸው። ሄዳ መቆየት ጥሩ ነው። እዛ ሰፈር ማንጃበብ ጥሩ ነው። ቆይቼ እግዚአብሔርን ደጅ ጠናሁት ፊት ነሳኝ አይደለም የሚለው መዝሙር 40፣ እሱም ዘንበል አለልኝ። አሜን። ቁጥር 19 ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ሰንዴ ናይት ላይ ማለት ነው፣ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። አያችሁ፣ አንደኛ የሚያስፈልጋቸው ለእነዚህ ሰዎች የመጀመሪያው ሰላም ነው። ለምን? ዋናውን ከያዙ በኋላ ትሬስ አድርገው ሲመጡ ተከታዮቹን ነው የሚይዙት እነዛ ሰዎች። ስለዚህ ደንግጠው በር ዘግተው ተቀምጠው፣ ትናንትም ነግሬያቸዋለሁ። ብዙ ጊዜ ሎክዳውን የተጀመረው በኮቪድ ይመስለናል። ሎክዳውን የተጀመረው በደቀ መዛሙርት በራቸውን ዘግተው ተቀመጡ። በቃ አሁን ምን እኛ አሁን በገበያ መዞር በከተማ መዞር እንዴ በእኛ አያምርም። ለምን? እሱ ላይ ያደረጉትን እኛ ላይ ያደርጋሉ ብለው ደንግጠው ዘግተው ተቀምጠዋል። ኢየሱስ ከሙታን ሲነሳ ብትንትናቸው እንደሚወጣ ቀድሞ ነግሯቸዋል። እረኛውን ምታ መንጋው ይበተናል። ስለዚህ ሁላችሁ በእኔ ትሰናከላላችሁ ስላለ ለሱ ሰርፕራይዝ አይደለም። ሲነሳ አሁን እዛ ተኮልኩለው ይጠብቁኛል ብሎ አይደለም እንትን እያደረገ ያለው፣ እንደሚበተኑ ያውቃል። ሉቃስ ወንጌል ምዕራፍ 24 ምንድን ነው የሚለን? ሁለቱ ደቀ መዛሙርት ቀለዮጳና ሌላው ደቀ መዝሙር ጠውልገው ወደ ኤማሁስ እየሄዱ ነበረ። በመካከላቸው መጥቶ ምንድነው የምታወሩት አላቸው። ሁለቱ ሲያወሩ ይጠወልጋሉ። እሱ ከመጣ በኋላ ግን ልባቸው ይቃጠላል ይላል። ለውጡን ታዩታላችሁ። የጌታ ፕሬዘንስ ክብር ለሱ ይሁን። መለሳቸው። በመጽሐፍት የተጻፈውን አታላወቃችሁም? እኔስ አልነገርኳችሁም ነበር? ከመዝሙር ከነቢያት ከሕጉ እንግዲህ ኦልድ ቴስታመንት ማለት ነው። ይሄ አጠቃላይ ከሱ እየጠቀሰ ስለኔ የተጻፈው እንዲህ ነው፣ እኔም ነግሬያችሁ ነበር። በሉ በገሊላ ቀድማችኋለሁ አላቸው። መለሳቸው ይላል። የእግዚአብሔር ሕግ ፍጹም ነው ነፍስንም ይመልሳል ማለት ይሄ ነው። መስሏቸው ከሄዱበት የመጠውለቅ ጎዳና የመለሳቸው ምንድን ነው? የትንሣኤው ጌታ ነው። ይኸውላችሁ የትንሣኤው ጌታ ያልመለሰው መልስ ማንም አይመልሰው። በህይወታችን ትክክለኛ መልስ ከየት ነው የሚመጣው ካላችሁኝ፣ ከትንሣኤው ጌታ ነው። እሱ ነው እየሄደ በየቦታው የሚገለጥላቸው የነበረው። እሱ ካልመጣ እነሱ ወዴት መሄድ አይችሉም። የወደዳቸውን እስከ መጨረሻ ወደዳቸው። ወዳሉበት ነው ሄደው እንጂ ሲነሳ ዊሰው ሰው ማመን ቀብሮ ነው ምናምን አይልም። ኧረ አይልም። ኧረ እሱ እንደዚህ አይልም። በከንቱ ነው የለፋው 3 ዓመት ተኩል። በቃ አዲስ ላቋቋም። የምን አዲስ ማቋቋም? ይኸው ጌታ ኢንቨስት ያደረገበትን ሰው አይለቀው። ክብር ለጌታ ይሁን። ኢንቨስት አድርጎብሽ ዝም ብሎ አውላላ ሜዳ ላይ ኖ አምንሃለው ጌታ አምንሃለው ኢየሱስ አምንሃለው እስከ ዛሬ ድረስ አብልታ ጠጥተ አውሬም እንዳይነካኝ ከክፉ ጠብቀ በድንቅ መራኸኝ ለዚህ ያደረስከኝ ልትከብርብኝ እንጂ አይደለም ልጥለኝ ልትከብርብኝ። ክብር ለእግዚአብሔር ይሁን። አብልቶ አጠጥቶ ፕሮቴክት አድርጎ አኑሮ አውላላ ሜዳ ላይ አያረገውም የኛ ጌታ። ክብር ለሱ ይሁን። አያረገውም፣ በፍጹም አሳልፎ አይሰጥም ጌታ። ኢንቨስት ያረገባቸው ደቀ መዛሙርቱ ናቸው። ክፉ 3 ቀን ቢያሰናክላቸውም ልቡ ግን ከነሱ ጋር ነበር። ወደ ያሉበት እየመጡ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንም ጎኑንም አሳያቸው። ራሱ እንደሆነ ማለት ነው። ስለ እነሱ የቆሰለውን እጁን ጎኑን ማለት ነው አሳያቸው። ደቀ መዛሙርቱን ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ ልካችኋለሁ አላቸው። የመጀመሪያው ከትንሣኤ በኋላ የተሰበኩት ስብከት ሚሽን ነው።
ጌታ ልብ ውስጥ ያለው ይሄ ነው የሚገርማችሁ። አሁን ኢሳይያስ አየሁት በዙፋኑ ላይ ተቀምጦ አቤት ክብሩ አቤት የኔ ኃጢአተኝነት አለና ሲናገርም ሰማሁት። ምን ወጣ ከልቡ ከአፉ ምን ወጣ? ማን ይሄድልናል? የእግዚአብሔር ልብ ሚሽን ነው። አሜን። ሚሽን ነው። በቃ ሂዱ ነው የእግዚአብሔር ልብ። እኔን አብ እንደላከኝ ይሄው ጨረስኩኝ ሚሽኔን። የሚቀጥለው በእናንተ ነው የእግዚአብሔር ስራ የሚቀጥለው። ስለዚህ እልካችኋለሁ አላቸው። ከሪዘሬክሽን በኋላ የመጀመሪያው ሰርመን ይሄ ነው። ሂዱ ነው በቃ ሂዱ። ሌላ አጀንዳ የለውም እግዚአብሔር። እንዴት ነው የምንሄደው? መልኩ ብዙ ነው። መሄድ በብዙ መንገድ ይኬዳል። በብዙ መንገድ ወደ ዓለም ሁሉ ለመሄድ በብዙ መንገድ ያሰማራናል ጌታ። ይሄንኑ ነገራቸው። አብ እኔን እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንን ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውንም ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል። አሁን አንዳንድ ጊዜ የሆነ የተለየ ኦቶሪቲ ለነሱ ሰጥቶ ኃጢአትን ይዤብሃለሁ ያሉት ሰው የሚያዝበት፣ ፈትቼልሃለሁ የሚፈታለት ይመስላል። አይደለም። በምትሰብኩት ወንጌል የሚያምን ሰው የኃጢአት ይቅርታ ያገኛል፣ ያላመነ ኃጢአቱ ተይዞበታል ነው እንጂ ቶማስ ለብቻው የሆነ ኦቶሪቲ ተሰጥቶት ደስ ያለውን ሰውዬ እንዳልተበትብ እንደዚህ አይደለም። ይሄ ቃል በፍጹም እኔ በደንብ አይቼዋለሁ። እንደዚህ አይደለም። ጌታ ኢየሱስ ክርስቶስ ማርቆስ 2 ላይ በጣራ ላይ የሆነ አንድ ሰው አወረዱና፣ ምክንያቱም በጣም ክራውዱ ብዙ ስለነበረ አወረዱና ፊት ለፊቱ አመጡለት። ጣራ ነቅለው አየው። ኃጢአትህ ተሰረየችልህ አለው። እዴ አሉ ፈሪሳውያን። ከእግዚአብሔር ውጪ ደግሞ ኃጢአትን ይቅርታ መስጠት የሚችል ማን አለ? ምናምን አለ። ደግሞ ተፈወሰ ሰውየው። ከዛ ተነጋገሩ። ኃጢአትህ ተሰረየልሃል ከማለትና ከመፈወስ የቱ እንትን ይላል? ኃጢአትህ ተሰረየልህ አይባልም፣ አይቻልም። አንድ እግዚአብሔር ነው ይሄን ማድረግ የሚችለው። እሱ ኦቶሪቲ እንዳለው ግን አሳያቸው ኢየሱስ። ስለዚህ እልካችኋለሁ ሲላችሁ ምን ማለት ነው? እናንተ ወንጌል ሰብካችሁለት የሰበካችሁትን ያመነ የኃጢአት ይቅርታ ያገኛል ነው እንጂ ፈታው ባታስረኝ ጨዋታ አሰርኩ ፈታው ተበተብኩ ኖ እንደዚህ አይነት ጌም የለም። በሚሰብኩት ወንጌል ምክንያት የኃጢአት ይቅርታ ሰዎች ማግኘት ይችላሉ። የተሰበከውን ወንጌል ካላመኑ ኃጢአታቸው ተይዞባቸዋል ማለት ነው። ይሄ ኦቶሪቲ አለው ሚኒስትሪያችሁ ማለቱ ነው። ማርቆስ 2 ቁጥር 7 ማየት ትችላላችሁ። በደንብ ቼክ አድርጉት። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ያው እንግዲህ ያልነበረ ሰው ሁል ጊዜ ጣጣ ያመጣል። ግን ምን ይገርምሃል በሉኝ፣ እሱንም አንድል የሚያደርግበት ሜካኒዝም አለው ኢየሱስ። ለምን ኢንቨስት ያደረገበት ደቀ መዝሙሩ ትንሽ ፈኒ ቢጤ ነው ቶማስ ታውቃላችሁ። ወደ አላዛር ጋር እንሂድ እናስነሳው ሲል እኮ እኛም እንሂድና እንሙት ምናምን እኮ ያለ ሰው አላነበባችሁትም? ዮሐንስ ወንጌል ምዕራፍ 11 ላይ ስለምን ሄዳለሁ ስፍራ ላዘጋጅላችሁ ሄዳለሁ ሲል ራሱ ሁሉም ዝም ብሎ ቶማስ ነው መንገዱን እኮ አላውቀውም። መንገዱ እኔ ነኝ አለ። እኔ ነኝ ይዤህ የምገባው። በዚህ ታጥፈ በግራ ታጥፈ ከዛ ሌፍት አድርገህና አልልህም። እኔ ራሱ መንገዱ ነኝ። ይሄ ቶማስ የለም። እንግዲህ አንዳንድ ሰው ይዞራል፣ ምንም ማድረግ አይቻልም። እንዴት እንዳመላቸው ትሪት እንደሚያረጋቸው ሳይ ተስፋዬ ለመልማል አልኳችሁ። በቃ ክብር ለእግዚአብሔር ይሁን። ለምን ቀሽቀሽ ላለውም ይመቻል ኢየሱስ፣ ረጋ ላለውም ይመቻል። በቃ ይመቻል ኢየሱስ ይመቻል። እኛንን መከራ ይበላ ነው። በቀደምም አንስቻለሁ። ረጋ ደርበብ ያለ ባል ያላት ሚስት በ60 ዓመቱ አረ የሰው ባል ነቃ ያለ ነው፣ አረ ተነቃቃ ትላለች። አይነቃቃም። እኔ ልንገርሽ አይነቃቃም። አዚቲዝ እንዳለ ተቀብለሽ መኖር ነው ያለብሽ። እንዴት ነው 60 ዓመት ላይ ይሆናል ራሱ ልነቃቃ ቢል ራሱ አይሆን። ያው እኔና ባለቤቴ ፍጹም አንድ አይነት አይደለንም። እሷ ድንጋይ ታዋራለች፣ በጣም የኮሙኒኬሽን ሰው ነች ምናምን። በጣም ጠቅሞናል ለኛ ቤት። እንጀራ እንበላም ነበር። እኔ ልጆቼን ነግራቸዋለሁ። አሁን እሷ እናታችሁ ባትሆን እኔ ሚስት ባትሆን እንጀራ አትቀምሱም። ለምን? እኔ በጣም ሻይ ነኝ። ከሆነ ሰርክል ውጪ ዱዳ አላወራም በቃ። እና እንዴት አድርጌ ነው ማበላቸው እነዚህ ልጆች? እና ትቀጥል፣ በፍጥነቷ ትቀጥል፣ በኮሙኒኬሽኗ ትቀጥል።
እኔን ግን አትረብሽኝ። አሁን በዚህ እድሜ ተነስቼ እንደሷ እንትና ኧረ እኔ አልፈጠረብኝም። አይሆንም። be yourself ኧረ እንዲሁ ተቀባብለን እንኖር። ቶማስ የለም። እንዴት አንድል እንደሚያደርገው ተመልከቱ። ይሄ ትንሳኤ ጌታ ለዚህ ነው የትንሳኤው ጌታ መልስ ከሆነ አለቀ በቃ። ክብር ለእግዚአብሔር ይሁን። ብቻ እሱ ይገለጥልን፣ ብቻ እሱ ይንካን፣ ፐርሰናል ኢንካውንተር ይኑረን እንጂ ህይወት ይቀላል ከዛ በኋላ አልነበረም። ከሳምንቱም ነው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነርሱ ጋር አልነበረም። ሌሎችም ደቀ መዛሙርት ጌታን አይተነዋል አሉት። እሱ ግን የችንካሩን ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ሶስት ሪኳየርመንት አለ። ካላገባው አላምንም አላቸው። መብቱ ነው። መግደላዊት ማርያም ገጩን ይዛ ቶማስን ቶምዬ አይቼዋለሁ እኮ ነው። ዞር በይልኝ ከዚህ አንቺ ባየሽው ነው እንዴ ነው የማምነው? በስማ በለውማ አይሆንም። ከተነሳ ማየት አለ። እናንተ እኮ አልነበርክም አልኑራ። እንዴት ነው በስማ በለው ማን የምትይ? እነ ጴጥሮስም አረ ቶም አረ እውነቷን ነው የምትል ማርያም ልክ ነው አይተናል። አንተ ነህ ያየኸው፣ እኔ መቼ አየሁት? አላየሁትም። እሺ እንዴት ነው የምትፈልገው? እጄን ጣቱን ጎኑስ ከትቼ እሺ እጁን ነክቼ ዳስሼ ይላል። እነሱ ይሄንን አቅም የላቸውም ይሄን ኤክስፕሌን ማድረግ። አይ ቶሚ አንተ ደግሞ በዛ ምናምን ሲሉ መጣ የትንሳኤው ጌታ። የወደዳቸውን እስከ መጨረሻ ወደዳቸው። ብትንገላታ፣ ተስፋ ብትቆርጥ፣ ወደዛ ብትሄድ ወደዚህ ብትሄድ ይመጣል ጌታ። ኢንቨስት ያደረገበትን ደቀ መዝሙር አውላላ ሜዳ ላይ አይጥልም የኛ ጌታ። ክብር ለሱ ይሁን። በጣም ተስፋ አደርገዋለሁ ይሄን ጌታን። የሚገርማችሁ በጣም ተስፋ አይደለም ተንበርክኬ መንገድህን አሳየኝ ጌታ ሆይ ምራኝ፣ እነሆ ራሴን ልስጥ ላገልግልህ ብዬው አይደለም። ዮናስን የመለሰ ጌታ አይደለም እንደኛ ጌታ። በቃ እንኳን ፊቱን ለምንፈልግ እንኳን ቸርች እንደዚህ ሬጉላሪ ለምንገኝ እንኳን በቃ ላገልግልህ የሚሉትን አይደለም ከመስመር የወጣን ሰው ይመልሳል ጌታ። ልባችሁ በእግዚአብሔር ቃል ይደገፍ በእውነት። በቃ የሚመስለንን አይደለም ማመን ያለብን፣ የተጻፈውን ነው ማመን ያለብን። የተጻፈውን ይሄው የተጻፈውን ነው እያነበብኩ ያለሁት። የተጻፈውን ምንድነው እየነገረን ያለው ዮሐንስ ምንድነው እየነገረን ያለው? ጓደኛዬን ቶማስን እንዲህ ነው ትሪት ያደረገው ጌታ ነው እያለ መጣ። ቁጥር 26 ከ8 ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ። ዳግማ ትንሣኤ የሚባለው ይሄ እንደሆነ ታውቃላችሁ። ሁለት ያልተነሳም ኢየሱስ ግን አሁን በእኛ ሀገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዳግማ ትንሣኤ ይባላል። እንዴ ምንድነው ዳግማ ትንሣኤ? ሁለት ያልተነሳ እያልኩ ስመራመር ሳጠናው ገባኝ። ይሄ ለካ ለቶማስ ሊገለጥ የመጣበት በሳምንቱ የመጣበት ነው። ስለዚህ ሰው ዳግማ ትንሣኤ ሲል ዳግማ ትንሣኤ የሚባል የለም አትበሉ። እንደውም ጥሩ መንገድ ነው ለመነጋገር፣ ጥሩ ብሪጅ ነው የሚሰጠን። ለቶማስ ብሎ ነው በሳምንቱ እንደገና የመጣ። ምን እንዳረገ ተመልከቱ። ከ8 ቀንም በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ግሪቲንጉን ለሁሉም ነው ሰላም ለእናንተ ይሁን አለና ቀጥታ ዮናስን እንዴት ትሪት እንደሚያደርግ ተመልከቱ። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና የነበረ አይመስልም? አሁን ከነ ማርያም ጋር ከነ ፒተር ጋር የተከራከረውን ፊዚካሊ መኖር ያስፈልገውም ይሄን ለማወቅ ኢየሱስ ቶማስ ለየት ባለ መንገድ ነው አይደል ማመን የፈለከው? አዎ እፈቅድልሃለሁ። ኢየሱስ ሆኖ ነው እንጂ አሁን ሌላ ቢሆን ምን ይለው ነበረ? ዘዋሪ ብሎ ነው የሚጀምረው ንግግሩን ራሱ። ለዚህ ነው ኢየሱስ ልዩ ነው፣ ሌላ ነው። በቃ ሌላ አይነት ነው ኢየሱስ፣ ሌላ አይነት ነው። ዘዋሪ አርፋ አትቀመጥ። እነሱ ተሰብስበው ተቀምጠው ያመኑትን አላምን ትላለህ። እስከ መቼ ነው የምታስቸግረኝ? ምን ይመስላል አይልም። እኛ ነን እንደዚህ የምንለው። አሁን እኛ የተሰቃየ ነው ምንድነው? ኢየሱስን እኛ ጫማ ውስጥ እየከተልን። ኢየሱስ እኛ ጫማ ውስጥ አይገባም። ኢየሱስ ነው። ኢየሱስ ሌላ ነው። የወደዳቸውን እስከ መጨረሻ ወደዳቸው። እሱ ፍቅሩ ነው እንጂ ታዲያ እንዴት ቶማስን እንደዚህ ትሪት ያደርገው ነበር እንዴ?
3 ዓመት ተኩል ኢንቨስት ያደረገበት ወደፊት ኢንዲያን በወንጌል ሼክ የሚያደርግ ጀግና እኮ ነው ይሄ ሰው። ዛሬ 3 ቀን እንዳር በደበደው አትመልከቱ። ነገን ነው የሚያየው ጌታ በዚህ ሰው ህይወት ውስጥ። እኛ ሾርት ሳይትድ ስለሆነን አንድን ሰው እናየውና ይሄ የትም አይደርስም እንላለን። ይደርሳል። በምናው ይደርሳል። ቶማስ ላንተ ነው የመጣሁት አለ። ለኔ እንዴት ነው ማመን የምትፈልገው? ነክቼ ጄን አስገብቼ ትችላለህ? ትችላለህ። ምንም ከባዱ ስብስብ ነገር እኮ አይደለም የጠየቀው። ለማመን እኮ ነው ይሄን የጠየቀው እኮ። የሆነ እንትንም እኮ አይደለም፣ አሮጋንት ምናምን እኮ አይደለም ይሄ ሰው። ካመንኩኝ በደንብ ልመን ነው እኮ በቃ። በደንብ በእውቀት በመረዳት ልመን ብሎ ነው እንጂ በጣም እንትን ሆኖም አይደለም። አምጣ እጅህን አለው። ጣትህን ወደዚህ አምጣና እጆቼን እይ። እጅህንም አምጣና በጎኔ አግባው። ያመንህ እንጂ ያላመንህ አትሁን አለው ይላል ጌታ። ምን ደስ ይለዋል በሉኝ? ሰው ሲያምን። ዮናስ ሰው ሲያምን ይናደዳል አይደል? የነነዌም ሰዎች በእግዚአብሔር አመኑ፣ ዮናስ ግን በሸቀ አይደለ? ትናንት ያየነው ዮናስ ነው። እሱ ዮናስ ነው፣ ኢየሱስ አይደለም። ኢየሱስ ምን ደስ ይለዋል? ዛሬም ቢሆን በጉባኤያችን እንኳን ዛሬ ምን ደስ ይለዋል ብሎ ሰው አምኖ ሲቀበለው ደስ ይለዋል። ያመንህ እንጂ ያላመንህ። ምክንያቱም ባለማመን በጣም ትሰቃያለህ፣ በጣም ይከብድሃል ላይፍ። እንድታምን ነው የምፈልገው አለና ማመን ደግሞ የምትፈልገው ነክተህ ዳሰህ ምናምን አለ። እፈቅጄልሃለሁ አለ። የወደዳቸውን እስከ መጨረሻ ወደዳቸው። ክብር ለኢየሱስ ይሁን። ቶማስም ጌታዬ አምላኬ ብሎ መለሰለት። ለማመን ነበር ጥያቄውን ያቀረበው፣ ተፈቀደለት፣ አመነ። ክብር ለእግዚአብሔር ይሁን። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው። ጌታ ይባርከው። ቶማስ ለኛ ሁሉ ብጽዕና ያመጣ ሰው። አንተ ስላየህ አመንክ፣ ስለነካህ ምናምን ስላየህ አመንክ አይደል? ጥሩ። ሳያዩ የሚያምኑ የሚለው እንግዲህ ወደፊት ያለነውን ነው። ሳያዩ የሚያምኑ ምንድን ናቸው? ብፁዓን ናቸው አለው። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። እቺ ትልቅ ክፍተት የፈጠረች ቃል ናት። ክፍተት ለመፍጠር የተጻፈ ባይሆንም እቺን ጠቅሰው ግን ብዙ ነገር የሚሉ ሰዎች እንዳሉ ታውቃላችሁ። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አለ። ምን ማለት ነው? ዮሐንስ እያለ ያለው እኔ ሪከርድ ያደረኩት እየጨረሰ ስለሆነ ነው። አንድ ምዕራፍ ነው የሚቀረው። እኔ ሪከርድ ያደረኩት ይሄ ኢየሱስ ያደረገው ይሄ ብቻ ነው ማለት አይደለም አለ። የስ እኛም እናውቃለን። ለምሳሌ ዮሐንስ ከጻፈው ውጪ ማርቆስ ሌላ ጽፏል፣ ማቴዎስ ሌላ ጽፏል፣ ሉቃስ ሌላ ጽፏል። እሱ ያላካተታቸውን እናውቃለን። ይሄ ብቻ አይደለም ያደረገው ነው። ግን ይሄችን ክፍተት ተጠቅመው አንዳንዶች ምን ይላሉ? በፍጹም መጽሐፍ ቅዱስ ጋር በፍጹም አብሮ የማይሄድ ነገር ተረቱንም ምኑንም ለማመን እችን ይጠቀሟታል። ኖ ለማመን ከሆነ በቂ ጽፍ ያለው ነው እያለ ያለው ዮሐንስ። ለማመን ከፈለገ እኔ በቂ ጽፍ ያለው ነው የሚለው ዮሐንስ። ይሄ ማለት ግን ይሄ ብቻ ነው ማለት አይደለም፣ ሌላም አድርጓል። እና ታዲያ ይሄን ክፍተት እየተከተሉ ተረቱንም ሁሉ ማስገባት አይቻልም። አሁን ኢየሱስ የታምራት መጀመሪያው ሰርግ ቤት በቃና ዘገሊላ ውሃ ወደ ወይን ጠጅ የቀየረበት ብሎ ነው የሚጀምረው ዮሐንስ። ወደ ተረቶቹ ሄዳችሁ እንደሆነ ግን እናቱ ጀርባ ላይ ሆኖ ሁሉ ታምር ይሰራ ነበር የሚል ተረት አለ። እና እሱን ልመን ዮሐንስን ልመን። እውነቴን እኮ ነው የምላችሁ። ቢ ሲሪየስ። እቺን ክፍተት ተጠቅሞ ስማ ይለኛል ይመጣ እራሱ እኮ ዮሐንስ ተናግሯል። ምን ብሏል? በዚህ መጽሐፍ ያልተጻፈ ሌላ ብዙ ነገር አድርጓል ይላል። የማይጋጭ ነው ያደረገው፣ የማይጋጭ ነው። ለማመን ከሆነ በቂ ጽፍ ያለው ነው የሚለው ዮሐንስ። ምዕራፍ 21 እንይና ልጨርስ። ምዕራፍ 21 ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። ምን ማለት ነው? ከትንሳኤ በኋላ በ15ኛው ቀን ማለት ነው። የትንሳኤ ቀን ተገለጠላቸው። በሳምንቱ ዳግማ ትንሳኤ ለቶማስ ተገለጠ። ይሄ 3ኛው ነው ማለት ነው። ቀኑ ግን 15 ቀኑ ነው። የዛሬ 15 ቀን ወደፊት እንደማለት ነው። ተገለጠላቸው፣ እንደገና ተገለጠላቸው፣ እንዲህም ተገለጠ ይላል ዮሐንስ 21 ላይ
ለብዙ ጊዜ የሚመስለኝ እኔ እነ ጴጥሮስን አሳ ለማጥመድ ወጥተው ሌሊት ምንም ስላላጠመዱ መጥቶ አሳ በአሳ አረጋቸው። ኢየሱስ አሳ በአሳ ያረጋል ነበር የምለው እኔም። ከአሳ በአሳ ያልፋል። ግን ይሄ ምንድነው? የጴጥሮስ የሚኒስትሪ ሪስቶሬሽን ነው። የሚኒስትሪ ሪስቶሬሽን ነው። ሲገናኙ አሳ ሲያጠምድ ነው ያገኘው። ሲለያዩ ታዲያ አሳ አጥማጅ አድርጎ ይለቀዋል? ኖ። ምን እያደረገ እንደሆነ ታውቃላችሁ? ጴጥሮስ በፍጥረቱ ሊደር ነው። ይኸውላችሁ ይሄ ሊደር የሆነ ሰው፣ መሪ የሆነ ሰው የትም አስቀምጡት ይመራል። ምዕራብ አትሉት ይመራል። መሪ የሆነ ሰው ማለት ነው። አሁን ጴጥሮስ ባይ ኔቸር ሊደር፣ በቃ በደቀ መዛሙርቱ መካከል ፊት ለፊት ያለ ሰው። ምን ያደርጋል ጴጥሮስ? እዚህ ዮሐንስ ወንጌል ምዕራፍ 21 ላይ ከዚህ በፊት ኢየሱስ ከሰኞ እስከ እሑድ አብሯቸው ነበር የሚሆነው። አብረው ነው የሚበሉት፣ አብረው ነው የሚጠጡት፣ አብረው ነው ያለው። ከትንሣኤ በኋላ ግን ዋንስ ኢን ኤ ዊክ ነው ብቅ የሚለው። ከዛ ጴጥሮስ ሆዬ እኔ ይሄኛው አልተመቸኝም አለ። በሳምንት አንድ ቀን እኔ አልችልም አለ። የመጀመሪያው ቀን መጣ፣ ደስ አለን። በሳምንቱ ለቶማስ ብሎ መጣ፣ ሰላም ለእናንተ ይሁን አለን፣ ደስ አለን። አሁንም እንደገና ሳምንት እየጠበቁ አሁንም ሳምንት እየጠበቁ አይሆንም አለና በራሱ በልቡ አሰላሰለና 6 ደቀ መዛሙርት አብረውት አሉ። እነ ቶማስም አሉ፣ እነ ናትናኤል አሉ፣ የዘብዴዎስ ልጆች አሉ፣ ምናምን 6 ናቸው። እሱ 7ኛ ቆመ። ሁሉ ያያቸዋለሁ እኔ በምናቤ እዛ ጥብርያዶስ ቅርብ አካባቢ ምናምን ሰፈር ዝም ብሎ ቆመው። ጴጥሮስ ሆዬ አንድ ሐሳብ አመጣ። ምን ሊሄድ ነው አለ። መሪ፣ ይሄ መሪነት፣ የመሪነት ጸጋ ያለበት ሰው ወደ ደህናም ወደ መጥፎም ይዞ እንደሚሄድ ታውቃላችሁ። መሪ ነው። የመምራት ጸጋ ያለን ሰዎች መጠንቀቅ ያለብን እግዚአብሔር የሰጠን የመሪነት ጸጋ ወደ እግዚአብሔር ሐሳብና ፈቃድ የሰዎችን ይዞ ለመሄድ እንጂ የማይሆን ጎዳና ይዞ ለመሄድ አይደለም። ቴክ ኬር። ልሄድ ነው አለ። ለምን አላነብላችሁም? ከኪሴ ያውጥቼ እንደማላወራ እንድታውቁ። ቁጥር 2 ስምዖን ጴጥሮስና ዲዲሞስ የሚሉት ቶማስ፣ ከገሊላም ቃና የሆነ ናትናኤል፣ የዘብዴዎስም ልጆች ከደቀ መዛሙርቱም ሌሎች 2። ከጴጥሮስ ጋር 7 ናቸው ስትቆጥሯቸው፣ በአንድነት ነበሩ ይላል። ስምዖን ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። እነርሱም እኛም ካንተ ጋር እንመጣለን አሉት። እንዴ ትንሽ እንኳን አይጠይቁም እንዴ? ተመልሰን አሳ አይሉም እንዴ? ከአሳ አይደለም እንዴ? በግልጽ እኮ ነው ጥሪያቸው። ከዚህ በኋላ እናንተ አሳ ሳይሆን ሰው ነው የምታጠምዱት ተብለዋል። ምን ነካቸው ታዲያ? ጴጥሮስ አሳ ላጠምድ ልሄድ ነው ሲል ከፈለክ ሂድ እኛ እንሄድም አይባልም። እስቲ ቆይ ትንሽ እንጠብቀው አይባልም። ለምንድን ነው ባንዴ እሺ ብለው የተቀበሉት? ከጴጥሮስ ወዲያ መገለጥ ላሳር ብለው። ለጴጥሮስ ያልበራ ብርሃን ቤት ሾልኮ ነው አሁን ለኔ የሚበራው፣ መሄድ ነው እንጂ ብለው ተነስተው ሄዱ። እሺ አንዳንዴ በጣም ያስቀኛል። እሺ የሚሄድስ ይሄድ፣ አንተ ምንድን ነው የምትሄደው? እውነቴን እኮ ነው። በጣም ቆም ብለን እኮ ማሰብ አለብን። ሊሄድ ነው ሲል እኔም እሄዳለሁ አይባልም። የት ነው ይዘኸኝ የምትሄደው መባል አለበት እንጂ ሊሄድ ነው አለ። የመሪነት እንትኑን ተጠቅሞ ነው ይሄንን ውሳኔ ወሰነ። እሄዳለሁ አለ። እንደዚህማ እየተሳቀቅኩ አልቀጥልም። በቀን በቀን እየተሻሻው አጠገቡ ጠረኑ እያሸተትኩ የነበርኩ ጌታ በሳምንት አንድ ቀን አረን እንደዚህ እንዳይነዲ ላይ አይመቸኝም እሄዳለሁ አለ። እኛም እንሄዳለን አለ። አንድ ጊዜ ባይብል ኮሌጅ ገና የመጀመሪያ ዓመት ተማሪ ሆነን ገና እኮ ኦሪየንቴሽን እየተሰጠን ነው እኮ ግቢውን ራሱ ገና ልንለምደው ማለት ይሄ ሴቶች እንትን ነው፣ ይሄ ወንዶች ቶይሌት ነው፣ ይሄ ላይብረሪ ነው፣ ይሄ እየተባልን እያለን ማንም ከማንም ጋር አይተዋወቅም። ሁላችንም አዲስ ነን። አንዱን ልጅ ሳናቀው እንከተለዋለን። የመጀመሪያ ቀን እኮ ነው። ሁላችንም ከኋላው እየሄድን በቃ አንዳንድ ሰው እንደዚህ ነው የሚገርማችሁ። በቃ ባይ ኔቸር እንደዚህ ነው። ተከተሉኝ አላለን። ከዚህ በፊት አናቀው። በቃ ልክ ኦሪየንቴሽኑ አልቆ ወደ ካፌ ሲሄድ ከኋላው ነን እኛ። ከዛ በአጋጣሚ ተቀራረብን ከኔ ጋር። በኋላ ሚዜም ሆንን ምናምን በደንብ ጓደኛሞች ሆነን። ከዛ አንድ ቀን የዛን ቀን ያየሁት እንትን ስለከነከነኝ እኔ ምልህ አልኩት፣ መሪ እንደሆንክ ታውቃለህ አልኩት። ኦፍ ኮርስ አለ።
እዚህ ግቢም የመጣሁት ሊደርሺፕ ላጠና ነው አለ። ማወቁ ራሱ አስደሰተኝ። ዋው በጣም እስቲ አሁን ማክስዌል ምናምን ሳትል በመሀይም ዝም ብሎ በመሀይም እንትን መሪነት ምንድነው ንገረኝ ስለው ልንገርህ አለ ምንም ሳይቸገር። መሪ ማለት ለምሳሌ አለኝ ለምሳሌ ጎንደር ለመሄድ ፈልገህ በአውቶቢስ ተሳፍረ አውቶቢስ ተራ ትሄድና ትኬት ትቆርጣለህ። ከዛ ትኬትህን ይዘህ ሻንጣህን ሸክፈህ በነጋታው የጎን ቁጥሩን እያየህ የአውቶቢሱ ጋር ትሰለፋለህ። 60 ሰው ከሆነ የሚሳፈረው 60ው ይደረደራል። በቃ ረዳቱ እንትኑን ከፍቶ ሻንጣህን ተቀብሎ አስገብቶ ጎንደር ለመሄድ ትሰለፋለህ አይደል አለ። ድንገት እዛ ሰልፍ ላይ ያለ በላውድ ስፒከር ከቢሮ በጎን ቁጥር 056 ወደ ጎንደር የምትሄዱ ሰዎች አውቶቢሱ ስለተበላሸ ይቅርታ ዛሬ አትሄዱም ነገ ነው የምትሄዱት የጎን ቁጥር 056 ብሎ ሲናገር ከ60 ተሳፋሪ 58ቱ አንዴ ሐሞቱ ይፈስና እንደዚህ ሀገር እንደው ምን አይነት ነገር ነው ቻው ብዬ ወጥቼ ዘመዶቼ ነው እንደገና ተመልሼ ልገባ ነው ሲል ከ60 ውስጥ አንድ ወይ ሁለት ብድግ ይልና ለምንድነው የተሰረዘው ጉዟችን ኑ ብሎ 58 ከኋላ አስከትሎ ቢሮ ይሄዳል። ሊደር ታያላችሁ 58ቱን አስከትሎ 59ኙ አስከትሎ ነው ይላቸዋል። እሺ ይላል ሌላው የት እንኳን እንደሚሄዱ አያውቁም። ከዛ ይሄዳል። ከዛ እንኳኳል በር ክፈቱ ይላል ምናምን ወይ እንግዲህ ጸሐፊ ካለች ምናምን ምንድነው እየተሰራ ያለው ምናምን ኧረ ተረጋጋ ምናምን የታሉ ኃላፊው የታሉ ኃላፊው ስብሰባ አለ ስብሰባ በጠዋት የምን ስብሰባ ነው አስገብኝ ነው ገቡ ብሎ እንዳለ ገብቶ ወሬውን ይቀይራል። ምንድነው እየተሰራ ያለው የሀገሪቱን እንትን ወደ ኋላ ለማስቀር ይላል አለ በቃ ከዛ ሰውየው ደንግጦ ምንድን የጎንደር ጉዞ ለምንድን የተሰቋቆለው እኛ ሀገር ዜጋ አይደለም ምናምን ሲል ባንዴ አንዴ ተክ ስልክ ይደውልና በዜሮ ቁጥር 66 ትሄዳላችሁ። እሺ እድሜ ለዛ ሰው ጎንደር ገብተህ ታድራለህ። ሊደርሺፕ ኢትስ አ ጊፍት መሪነት ጊፍት ነው። ከተቀማችሁ ልንገራችሁ አምኖተ ሊደር ለምሳሌ እኔ 58 ውስጥ ነኝ ያየሁት አብዛው ሰው ይዤ አሁን እኔ ቢሮ ይዘን ከሄድ ይሆናል እንጂ if you are that person ግን በቃ መሪ ነህ ማለት ነው። ጴጥሮስ እንደዚህ አይነት ፐርሰናሊቲ ያለው ሰው እንሄዳለን አሉት። ተነስተው ሄዱ። ወጥተውም ወደ ታንኳይቱ ገቡ። በዚያችም ሌሊት ምንም አላጠመዱም ይላል። ለምን? ጊዜው ነው፣ ጊዜው ይመቻል፣ ሌሊት ይመቻል። ሙያ ነው፣ ሙያቸው ነው። ምን 3 አመት ያቆሙት ሙያ ይጠፋባቸዋል እንዴ? አይጠፋም። እኔ አሁን ለምሳሌ ጎበዝ ጫማ ሰሪ ነበርኩኝ 30 ምናምን አመት አልፎኛል። አሁን ከሰራው አሁን ብትሰጡኝ እሰራዋለሁ። ዊዝደም አይጠፋም። የት ነው የሚሄደው? አለ፣ በደንብ አለ። እውቀቱ አላቸው። ሌሊት ነው፣ ምቹ ነው። ለምንድን ነው አሳ የሌለው? ዮሐንስ ወንጌል ምዕራፍ 15 ቁጥር 8 ላይ ያለኔ ምንም ልታደርጉ አትችሉም የተባሉ ሰዎች ናቸው። በጌታ ሳንሆን በቀላሉ ተቀላጥፎ የሚሆንልን ነገር ዛሬ እምቢ ካለን ሌላ ፍጥረት ስለሆነን ነው። ክብር ለእግዚአብሔር ይሁን። ያለሱ ምንም ማድረግ አንችልም። እኛ በቃ በሱ የተያዝን ሰዎች ነን። እሱ ሲፈቅድ ብቻ ነው ፍሬያማ የምንሆን። ስለዚህ ሌሊቱን ለፉ፣ ምንም የለም። ይሄው ቁጥር 4 ተመልከቱ። በነጋም ጊዜ ኢየሱስ በባህር ዳር ቆመ። ለምን? የወደዳቸውን እስከ መጨረሻ ወደዳቸው። ይሄው ኢየሱስ ሲሳካል አይደለም፣ ፌል አርገህ አጠገብህ ይቆማል። ክብር ለዘላለም ለሱ ይሁን። ፌል አርገህ በቃ ሰው ሁሉ ፌል አረገ ብሎ በቃ ማይሆን ጆርኒ ጀመረና መስሎት ሄደና አልሆነለትም። ድሮም እሱ ልልህ እችላለሁ። የጠራህ ጌታ ግን ፌል አርገህ አጠገብህ ይቆማል። እሱን ጌታ ልሰብክ ነው የመጣሁት እኔ። ክብር ለዘላለም ለኢየሱስ ይሁን። ፌል አርገዋል እኮ በቃ ባዶ እጃቸውን ናቸው። ይሁኗ የወደዳቸውን እስከ መጨረሻ ወደዳቸው። ፕሊዝ መጽሐፍ ውስጥ የሌለ ኢየሱስ እንዳንስል። ባህሪው አይደለም ወርውሮ መጣል አይደለም ምንም ማለት አይደለም። በቃ መሰላቸው፣ ሄዱ፣ አልሆነም። ኢትስ ኦኬ። ሲነጋ ባህሩ ዳር ቆሟል። መሄጃ አጥቶ ነው አይደለም። ታዲያ ለምን መጣ? የወደዳቸውን እስከ መጨረሻ ወደዳቸው። ፕሊዝ ይሄን ጌታ አስተናግዱት። ክብር ለኢየሱስ ይሁን። ይሄ ጌታ ነው የሚያንኳኳው በራችሁ ላይ ማለት ነው።
በቃ እኔ ፌል አድርጌያለሁ፣ ሞከርኩኝ አልተሳካም። ይሳካል። የትንሣኤው ጌታ መጥቶ ያሳካዋል። ይሄው መጣ። ጴጥሮስን ሊቆጣ አይደለም የመጣው። ጴጥሮስ ተጨማሪ መገለጥ ስለሚፈልግ ነው። እጥረት ነው ጴጥሮስን እንደዚህ ያሰቃየው። በሳምንት አንዴ አልችልም ብሎ ነው። ፕሬዘንሱን ስለፈለገው ነው። መጣለት። ፕሬዘንሱ መጣ። ፌል አድርጌ የሚመጣልኝ ጌታ አግኝቼ ነው። ሲሳካልን ብቻ ከጎናችን የሚቆም ጌታ አይደለም ይሄ ጌታ። ሲበላሽብን ይመጣል። ቆመ መጥቶ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። አቤት ይሄ አላወቁም የሚለው ቃል ብዛቱ። አላወቀችም። አላወቅኩም ማለች። አላወቅኩም። አለማወቅ በጣም አለ። አላወቁም። ኢየሱስም ልጆች ሆይ አንዳችም ይበላላችሁን አላቸው። የለንም ብለው መለሱለት። እንዴት ነው ሊኖራቸው የሚችለው? ያለሱ ምንም ማድረግ አይችሉም። እርሱ መረቡን በታንኳይቱ በስተቀኝ ጣሉት ታገኙማላችሁ አላቸው። አሁን ይሄ በጣም ኢዚ የሆነ ትእዛዝ ነው። በቀኝ በኩል ጣሉት። አልጣሉም በቀኝ። እንደውስ የሚቀናው በቀኝ አይደለም እንዴ? አሁን እዚህ ውስጥ ግራኝ ብል ትንሽ ሰው ነው ግራኝ፣ እርግጠኛ ነኝ። ብዙዎቻችን ቀኝ ነን። ስለዚህ ምንም ነገር ስናረግ በቀኝ ነው። በቀኝ በኩል ጣሉት ማለት ምን አልክ የሚያስብል እኮ ነው። ብዙውን እኮ በቀኝ ነው የጣልነው አለ ማለታቸው ራሱ። በቀኝ በኩል ጣሉት። ኦኬ አረ እግዚአብሔር ይስጣቸው ኦኬ ማለታቸው ራሱ። ስለዚህም ጣሉት። በዚህም ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስም ይወደው የነበረው ደቀ መዝሙር ጴጥሮስን፣ ዮሐንስ ማለት ነው፣ ጴጥሮስን አውቀዋል አለው። ጴጥሮስን ምኑን? ይሄ በቀኝ በኩል ጣሉት ያለን እኔ አላወቅኩትም፣ ዝም ብዬ ነው በቀኝ በኩል የጣልኩት። ይሄ ሁሉ አሳ ዝም ብሎ የመጣ ይመስልሃል? አሮን ነው ማን ነው አለው። ጌታ እኮ ነው አለው። አላለም ግን ብሏል። ጌታ እኮ ነው አለው። ጌታ እኮ ነው። አሁን ጴጥሮስ ምን ድብልቅልቅ ያለ ስሜት የሚሰማው ነው የሚመስለኝ። ማለት እዚህ ከመጣ ጉዴ ሊፈላ ነው ብሎ ሊያስብ ይችላል። ምክንያቱም መሪው እሱ ነው። ኮንፊውዝድ የሆነ ይመስለኛል ለጥቂት እንትን ምን አልክ? አር ዩ ሹር? ያ እሱ ነው አለ። ጌታ እኮ ነው አለ። ጌታ እኮ ነው። ወደ መሃል ሄዶ ስለነበረ ዳይቭ እየዋኘ መጣ ማለት በቃ እንግዲህ እዚህም ከመጣ አይተወኝም ማለት ነው። በቃ ወጣ፣ እየዋኘ መጣ። ቀጥታ ከሱ ጋር ነው የሚያወራው። ከዚህ በኋላ ዮሐንስ እንዳለም እንደሚያወራ ታውቃላችሁ። ከኔ ቤስት ፍሬንድ ከፒተር ጋር እንደዚህ አውርተው ነው የተለያዩት ማለት። የኔን ቤስት ፍሬንድ ጌታ ኢየሱስ እንደዚህ ነው ትሪት ያደረገው። ያስደነግጠዋል። አንተ ቀንደኛ 6 ሰው ይዘህ የምትጠፋ ተደርሶብሃል ይለዋል ብለን ስናስብ ቅልጥ ያለ የሚኒስትሪ ወሬ ነበር የሚያወሩት። የወደዳቸውን እስከ መጨረሻ ወደዳቸው። ክብር ለእግዚአብሔር ይሁን። እኛ ነን የምንሳቀቀው። እውነቴን ነው የምለው። በቃ እኛ ነን። በቃ ጌታ ከሚጠብቅብን ነገር በላይ ራሳችንን ጠብቀን ተሰቃየን እኮ። ዮሐንስ ነው እኮ ሪከርድ የሚያደርገው። ምንድን ነው ሪከርድ የሚያደርገው? ላስት ሚኒት ላይ እንደዚህ ነበር ከኢየሱስ ጋር ያሳለፍነው። ሪላክስ ነው እኮ እያለን ያለው። ሪላክስ፣ ተረጋጋ። ያለም መጨረሻ ይምሰልህ። መስሎ የሆነ ነገር ሞከር፣ ተበላሸ። ያለም መጨረሻ አይደለም፣ ይመጣል የትንሣኤው ጌታ። ይሄው እንዴት እንደሚያወሩ ተመልከቱ። ጌታ እኮ ነው አለው። ስለዚህ ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ። ዳይቭ ገባ ማለት ነው። ያው እንግዲህ መቅደም አንደኛ ነው፣ እሱ ታውቃላችሁ። ቀድሞ መጣ። ሌሎቹ ደቀ መዛሙርቱ ግን ከምድር 200 ክንድ ያህል እንጂ እጅግ አራቁም ነበርና አሳ የሞላውን መረብ እየሳቡ በጀልባ መጡ። ቁጥር 9 ወደ ምድርም በመጡ ጊዜ ፍምና አሳ በላዩ ተቀምጦ እንጀራም አዩ። ጴጥሮስ ፍም ሲያይ የፍም ፎቢያ አለበት። ባለፈው ፍም እየሞቀ ነው የካደው። ልክ ይሄ ግን የሪስቶሬሽን ፍም ነው። ክብር ለእግዚአብሔር ይሁን። እዛ ላይ አሳው ተጠብሶ እንጀራ እንደገና የቴብል ፌሎሺፕ ሊጀመር ማለት ነው። ለዚህ ነው ይሄ ምዕራፍ የአሳ እንትን ሳይሆን ጴጥሮስ ሪስቶር የተደረገበት ምዕራፍ። የጴጥሮስ ሚሽን እንደገና የተነገረው።
ልክ ፍሙን ሲያይ ክው የሚል ይመስለኛል። ባለፈውም ይሄ እሳት ነው ያሳተኝ። አሁን ደግሞ ይሄ እሳት ከየት መጣ? ይሄኛው የሪስቶሬሽን እሳት ነው። ኢየሱስም አሁን ካጠመዳችሁት ዓሣ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ ዓሦች ሞልቶ የነበረውን መረብ ወደ ምድር ጎተተ። ይህንም ያህል ብዙ ሲሆን መረቡ አልተቀደደም። ኢየሱስም ኑ ምሳ ብሉ አላቸው። እቺ ነበረች የናፈቀችው ጴጥሮስ። በሳምንት ሰንዴ ሞርኒንግ ብቅ እያለ የሚሄደውን አይመቸኝም፣ አብሬው መብላት እፈልጋለሁ አለ። ትበላለህ አለው ኢየሱስ። አብረን እንበላለን። ደወሬ ፒተር ና። ክብር ለኢየሱስ ይሁን። this is your Jesus። በጣም ደስተኛ ነኝ ይሄን ኢየሱስ ከናንተ ጋር ለማውራትና ሼር ለማድረግ በመታደል። this is your Jesus። እንበላለን አለ። እንደገና ቴብል ፌሎሺፕ ተጀመረ። ኑ ምሳ ብሉ አላቸው። ከደቀ መዛሙርቱ አንድስ እንኳን አንተ ማን ነህ ብሎ ሊመረምረው የደፈረ አልነበረም፣ ጌታ መሆኑን አውቀው ነበርና። ለምን? አብረውት በልተዋል 3 ዓመት። ሪስቶሬሽን ይሄ ነው። የትንሣኤው ጌታ የሪስቶሬሽን ጌታ። አሁን ይሄን ትንሣኤ ሴሌብሬት ስናደርግ ሪስቶር ያደርገናል ጌታ እንደገና፣ ከሱ ጋር ያለንን ፌሎሺፕ፣ ከሱ ጋር ያለንን ኮሚትመንት እንደገና። ኢየሱስም መጣና እንጀራ አንስቶ ሰጣቸው፣ እንዲሁም ዓሣውን። በጣም ሚኒንግ አለው ለነሱ። በጣም ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይሄ 3ኛው ጊዜ ነበረ። 3 ካደን ሰው 3 ተገልጦ ሪስቶር ያደርገዋል ጌታ። ይሄ ጌታ ይችላል፣ ዛሬም ይችላል። መጨረሻውን ተናግሬ ልጨርስ። ቁጥር 15 ለብቻቸው ኢየሱስና ጴጥሮስ ለብቻቸው ቴብል ቶክ ነበራቸው። ቴብል ቶክ ፈረንጆቹ ቴብል ቶክ የሚሏት ነገር አለቻቸው። ምንድነው? ሲሪየስ ቢዝነስ ሊያወራቸው ሲፈልጉ ይሄን ነገር ዌንስዴ ተገናኝተን እናውራው። ኦኬ ስንት ሰዓት? ላንች ታይም ላይ። ኦኬ ላንች ታይም። ላንቹ አይደለም ትልቁ ቁም ነገር፣ የምታወሩት ነገር ነው። አሁን ዓሣው መጥቷል፣ እንጀራ መጥቷል፣ እየተበላ ነው። ጴጥሮስ ግን ለብቻ ሲሪየስ ቢዝነስ ሊያወራው ፈልጓል ኢየሱስ። አሁን ነጥሎ ጴጥሮስን ሲያዋራ አሁንም ልቡ ድው ሊል ይችላል። ሰው ፊት አልናገርህም ብዬ ነው የሰራው ስራ ልክ ነው የሚለው ሁሉ ሊመስለው ይችላል። ለዚህ አይደለም፣ ሪስቶር ሊያረጋው ነው ጌታ ኢየሱስ። ክብር ለጌታ ይሁን። ሪስቶር ሊያረጋው አንደርስታንድ ያረጋል ጌታ። ከባድ 3 ቀን ገጥሞ ተንገዳግደሃል። አይ ኖ በፊት አብረኸኝ ነበር የምትሉ አሁን በሳምንት አንዴ ስለሆነብህ ከብዶሃል። አይ ኖ አይዞ ና እኔ እናንተ እናወራለን። ቴብል ቶክ። ቁጥር 15 ምሳ ከበሉ በኋላም ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ፣ እኔ ራሱ አጠራሩ በጣም ነው ያስደነገጠኝ። በድሮ ስሙ አልጠራውም። የዮና ልጅ እኮ ዮሐንስ 1 ላይ ነው ሲመጣ ራሱ እንድርያስ ጴጥሮስን ይዞት መጣ። ወንድማማቾች ናቸው። ና በሕግና በነቢያት የተነገረለትን መሲሁን ላስተዋውቅህ አለው። እሺ ይዞት መጣ ጴጥሮስ መጣ። የዮና ልጅ ስምዖን ነው ስሙ። ሲተዋወቁ ከኢየሱስ ጋር የዮና ልጅ ስምዖን እባላለሁ፣ የእግዚአብሔር ልጅ ኢየሱስ እባላለሁ ተባብለው ነው የተዋወቁት። የዛን ቀን ነው ስሙን የቀየረው። ከዚህ በኋላ ፒተር ነው የምትባለው፣ ኬፋ ነው የምትባለው፣ ጴጥሮስ ነው የምትባለው፣ የዮና ልጅ ስምዖን አትባልም ብሎታል። አሁን ለምን ነው በድሮ ስሙ የሚጠራው? እኔ እናንተ መቼ ነው የምንተዋወቀው? እኔ እናንተ ዛሬ ነው የምንተዋወቀው አይደለም። ዱ ዩ ሪሜምበር መጀመሪያ ወንድም ይዘህ የመጣለት ማን ነበር ስምህ? የዮና ልጅ ስምዖን። አየህ እኔ አልለወጥም። አይዞህ ነው እያለ የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። በጣም አሻሚ ጥያቄ ነው። ከየቶቹ ይልቅ? ያንተ ጓደኞች እኔን ከሚወዱበት ፍቅር ነው? አሮን ነው። እነሱን ከምትወድበት ፍቅር በላይ እኔን ትወደ? አሮን ነው። ከዓሣዎቹ ከፕሮፌሽንህ አረማአት ነው እንትኑ ከምንም ይሁን ብቻ ከምንም ይሁን ከነዚህ ይልቅ ትወደኛለህን ሲለው፣ ድሮ ቢሆን ጴጥሮስ ምንድን ነው የሚመልሰው? እንዴታ ነበር የሚለው። አሁን ግን በሚገርም ኤክስፒሪየንስ ውስጥ ስላለፈ እንድወድህ አንተ ታውቃለህ ሆይ ተብሎ ሲጠየቅ አንተ ታውቃለህ ይላል። ሌሰን አግኝቶ እኮ ነው ይሄ። እኔ አውቃለሁ ብዙ ዋጋ አስከፈለኝ ጌታ ሆይ። አይ ቲንክ የሚያዋጣው አንተ ታውቃለህ ማለት ነው አለ። ልውደድህ እኔ እላለሁ እወድሃለሁ ነው የምለው፣ ግን ልውደድህ አልውደድህ አንተ ታውቃለህ አለ። ግልገሎቼን አሰማራ አለው ይላል። ሚኒስትሪ የእረኝነት ስራ ተሰጠው ለጴጥሮስ። የስ እንዴት የሚገርም የእረኝነት አገልግሎት ከሰጠው በኋላ
ላንተ ያሳየሁትን የእረኝነት አገልግሎት አንተ ራስህ አገልግላል። ጠፍተህ ነበር? አዎ። አልመጣሁልህም? አዎ። በቃ ለጠፉት እየሄድክ አምጣቸው። ክብር ለኢየሱስ ይሁን። አንተ ላይ ኢንቨስት ቅድም ተናግሬያለሁ። ጌታ ኢንቨስት ያደረገበትን ሰው አውላላ ሜዳ ላይ አይጥለው። ግሬስ ነፃ ነው፣ ቺፕ ግን አይደለም። ቺፕ አይደለም፣ በጣም ውድ ነው። እንደው አፎርደብልም አይደለም። እኛ አንችለውም፣ ለግሬስ መክፈልም አንችልም። እኔ ጥሩ እረኛ አልሆንኩልህም ላንተ? ኧረ በደንብ ከዚህ ፕሮቴክት አላረኩም አርገኸኛል። ይሄን ፕሮቫይድ አላረኩም አርገሃል። ይሄን ግሬስ አልሰጠሁም ሰጠኸኛል። ሂድ በቃ እሱ ነው አንተ ላይ ኢንቨስት ያረኩትን እሱ ነው አውጣው አለ። ሪስቶሬሽን። አረ ይሄ ከአሳ ያልፋል እንዴ? ወረድ ብለን እናንብብ እንጂ እዛው አሳው ጋር ቆምን እኮ። አሳ ባሳ አረጋቸው። አረ ሚኒስትሪ በሚኒስትሪ ነው ያረጋቸው። ክብር ለጌታ ይሁን። አገልግሎት በአገልግሎት ነው ያረጋቸው። በጎቼን ግልገሎቼን አሰማራ። ደግሞ ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን አለው። አዎን ጌታ ሆይ እንደወደህ አንተ ታውቃለህ። እቺ አንተ ታውቃለህ አትቀርም። በቃ እዚህ ሁሉ ጣጣ ውስጥ የከተኝ እኔ አውቃለሁ የሚለው ነገር ነው። ስለዚህ ቀይር ያለው አቋሜን አለ። እንኳን ቀየርክ አንተ ታውቃለህ አለው። ጠቦቶቼን ጠብቅ አለው። ያንኑ ሚኒስትሪ በቃ ሪስቶሬሽን። ሶስተኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን አለው። ሶስተኛ ትወደኛለህን ስላለው ጴጥሮስ አዘነና ለምን በአንደኛው አላዘነም? ለምን በሁለተኛው አላዘነም? ለምን በሶስተኛው አዘነ? የሶስት ቁጥር ፎቢያ አለበት ሰውየው። ከሶስት ቁጥር የሚገላግለኝ ልጣ ያለ ሁሉ ነው የሚመስለኝ እዚህ ጋር። ለምን ሶስቴ ካደ ሰው ነው። ምንድነው እቺ ሶስት ቁጥር? አይቺኛዋ የሪስቶሬሽን ሶስት ቁጥር ነች። ሶስተኛ ትወደኛለህን ስላለው ጴጥሮስ አዘነና ጌታ ሆይ አለው አንተ ሁሉን ታውቃለህ። ጭራሽ ሁሉን ታውቃለህ የሚል ጨመረ። ሁሉን የሚል ጨመረ። ምን ማለት ነው? እኔ አሁን አንተ ልውደድህ አልውደድህ አይደለም፣ የኔን መጨረሻ ሁሉ ታውቅ አይደለም እንዴ? በገዛችሁ እኮ ነው። የኔን መጨረሻ ሁሉ ታውቃለህ እኮ። ሁሉን ታውቃለህ ሲል ቴንኪው ልነግርህ ነው። እንግዲህ ሁሉን አዋቂው ሊነግርህ ነው። ተዘጋጃለሁ። ምኑን? መጨረሻህን ልነግርህ ነው አለው። ራሱ ብሎ እኮ ምን አንተ ሁሉን ታውቃለህ ሲል የስ ልክ ነህ፣ እንደወድህም አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ ብሎ እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልህ ጊዜ እንዴ ደስ ያለኝ እንደሆነ ታውቃላችሁ፣ እርሊ አትሞትም አለው። ለምን? ሁሉን ታውቃለህ አለ። ሁሉን ታውቃለህ ሲለው ቴንኪው ሁሉን አውቃለሁ። ስለሌላው ወሬ አታድርግ፣ ስላንተ ግን ልንገርህ። ምን? አሁን ጎልማሳ ሆነ ወደምትፈልገው ትሄዳለህ። ልክ አሁን ጥብርያሱ ይዘህ ብስ እንዳልከው ትሄዳለህ። ጎልማሳ ሆነ ወደዚህም ትሄዳለህ። በሸመገልክ ጊዜ ማለት እኮ እንደሆነ ታውቃላችሁ፣ ትሸመግላለህ ማለት ነው። ይሄንን የማያውቅ ሄሮድስ ካልገደልኩ ብሎ ሐዋርያ ሥራ ምዕራፍ 12 ላይ አላያችሁትም? ያዕቆብን ገደለ። ያዕቆብን ሲገድል አይሁድን ደስ እንዳሰኛይቶ ጴጥሮስን ጨመረና አሰረው ይላል። በደንብ ወደ ውስጥ ነው ደግሞ የታሰረው። ለምን? ከዚህ በፊት ከእስር ቤት ወጥቶ ያውቃል። ይሄ ልምድ አለው የማምለጥ። ወደ ውስጥ አስገቡ። የማምለጥ ልምድ አይደለም፣ በመልአክ የመውጣት ልምድ ነው ያለው እና በደንብ ወደ ውስጥ ይግባ ተባለ። በደንብ ወደ ውስጥ ገባ። ጠባቂ በደንብ ተደረገ። በቃ ያዕቆብን ገድዬ ህዝቡን ካስደሰትኩ ይሄንንም ደግመዋለሁ ሲል አደግመውም አለ እግዚአብሔር። ለምን? ሸምግሎ ነው የሚሞተው። ጌታ ቀድሞ ተናግሯል። ክብር ለኢየሱስ ይሁን። ሸምግሎ ነው የሚሞተው። ይሄ አሁን አንዳንድ ሰው ሐዋርያ ሥራ ምዕራፍ 12ን ሲያጠና ለያዕቆብ ስላልተጸለየለት ሞተ፣ ለጴጥሮስ ግን ስለተጸለየለት ተረፈ። ጸልዩ ይባላል። ስላልተጸለየለት አይደለም ያዕቆብ የሞተው። ጴጥሮስም ስለተጸለየ ብቻ አይደለም የተረፈው። ትሸመግላለህ የሚል የጌታ ቃል ስላለው በሸመገልህ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቀሃል፣ ወደማትወደውም ይወስድሃል አለው። ይሄ አቋርጦ ወደ ትርጉም መሄድ ያሰቃየኝን ልንገራችሁ። አሁን እዚህ ጋር ምን እንደሚመስለኝ ታውቃላችሁ? ለረጅም ጊዜ ጴጥሮስ አርጅቶ ቀበቶውን በትክክል ማድረግ አቅቶት አረ እንዳልዋረድ ኧረ ሱሪዬን ከፍ አድርጉልኝ የሚል ነበር የሚመስለኝ። አይደለም። ታዲያ ምንድን ነው? ይሄው ዮሐንስ ተርጉሞታል። ቁጥር 19 ላይ እኔ አቋርጦ መተርጎም እኮ እንዴት ስቃይ እንደሆነ ጨርሶ አለማንበብ። ይኸው በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ። ምን ማለት ነው? ተሰቅለ ነው የምትሞተው ማለት ነው። ወደማትወደው ትሄዳለህ ማለት እየወደድክ መቼም ወደ መስቀል አትሄድም። አስገድደው ግን ይወስዱሃል ማለት ነው። የቤተክርስቲያን ታሪክ ይሄን ነው የሚናገረው። ተዘቅዝቆ ተሰቅሎ የሞተ ሰው ነው ይሄ ሰው። ወደማትወደው ይወስዱሃል። ይህንም ብሎ ተከተለኝ አለው ይላል። ምን ማለት ነው?
ሰማዕት ትሆናለህ። ልንገርህ እንግዲህ ሁሉን ታውቃለህ ብለኝ አይደል? በቃ ልንገርህ፣ ይፍረጥ በቃ ሁሉ ነገር። ምን አሁን ጎልማሳ ሆነ ወደምትወደው ትሄዳለህ። የስ ትሸመግላለህ። እውነት ያ ተረጋጋ፣ ትሸመግላለህ። ኦኬ። በሸመገልህ ጊዜ እድሜ ሲገፋ አገልግለህ እድሜ ሲገፋ ወደማትወደው ይወስዱሃል። ምን ማለት ነው? ሰማዕት ሆነህ ነው የምትሞተው ብሎ ለጓደኛዬ ነግሮታል ብሎ ዮሐንስ ነው የሚነግረልኝ። መጨረሻ ገና ተከተለኝ አለው። መጀመሪያ ሲገናኙ ምንድነው ያለው? ተከተለኝ። ሲለያዩስ ተከተለኝ። አልተቀየረም። የመጨረሻውን ፓርት ላንሳና ልጨርስ። እኔ መጽሐፍ ቅዱስ ፈን ሁሉ እንዳለው ታውቃላችሁ። አም ሶሪ በጣም ላይትሊ እንዳትወስዱት ይሄን ንግግሬን፣ ግን ፈን አለው። የምን ፈን በሉኝ። ዮሐንስ ስለ ጓደኛው ስለ ጴጥሮስ የሚያወራውን ተመልከቱ። ይሄው ጴጥሮስ ዞር ብሎ ኢየሱስ ይወደው የነበረውን ደቀ መዝሙር ዮሐንስን ማለት ነው ሲከተለው አየ። እርሱም ደግሞ በእራት ጊዜ በደረቱ ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነበር? ዮሐንስ ነው። ኦኬ። ጴጥሮስ ይህን አይቶ ኢየሱስን ጌታ ሆይ ይህስ እንዴት ይሆናል አለው ይላል። ምን ማለት ነው? ያንዱ ታውቆ ያንዱ ሳይታወቅ እንዴት ይሆናል? ከነከነኝ እኮ ነው። የሰኔ 30ው ታሪክ ማለት ነው። ማን ነው ይሄን የሚነግረን? ዮሐንስ። ስለማ? ስለ ቤስት ፍሬንዱ ስለ ፒተር። አሁን ምን ይሰራልናል ይሄ? የኔ ፍሬንድ ፈኒ ነው እያለን ነው። የሱን ብቻ አውቆ የሚቀመጥ ሰው አይደለም። ይከነክነዋል የኔ ነገር ማወቅ ፈለገ። ከዛስ ኢየሱስን ጠጋ ብሎ እኔ የምልህ አለው ዚሱስ አለ። ድሮ ዚሱ ትዝ ይላችኋል? ድሮ ይሳለ። እኔ ከጴጥሮስ ጥያቄ የኢየሱስ መልስ ነው የሚገርመኝ። ምን እንደሚል ተመልከቱ። ኢየሱስም እስክመጣ ድረስ ይኖር ዘንድ በወድስ ምን አግዶ? አዲሱ ትርጉም ምን አገባ? that's not your business አለው። ታዲያ እሱ ቢዝነስ ምንድን ነው? ቀጥ ብሎ መከተል። ይኸው ምን አግዶ አንተ ተከተለኝ አለው። አሁን ተከተለኝ አለው። ደግሞ ይህችን ጥያቄ ሲጠይቅ ተከተለኝ። your business is መከተል። የምርም ግን አሁን የምርም አሰብኩት የዮሐንስን መጨረሻ አሁን አወቀ አላወቀ ለጴጥሮስ ምን ይሰራለታል? ምናልባት አሁን ዮሐንስ ናቹራል ዴዝ ነው ያንተ ግን ሰማዕት ትሆናለህ ብሎ የሁለቱንም ከነገረ ምናልባት ምን ሊያደርግ መሰላችሁ? ጴጥሮስ እያንዳንድሽ ዝም ብለሽ አትናት በይ እሺ፣ እኔ እንዴት እንኳን እንደምሞት የተነገረኝ ሰው ነኝ ቴክ ኬር እያለ ከመረበሽ ውጭ ምን ይጠቅመዋል? ምንም አይጠቅመው። የምርም አሁን እኮ አንዳንዴ ያልሰማነው የሰው ነገር እንዲሳብ ከነከነን ይገርመኛል። አይበቃንም? የሰማነው ጌታ ምስክሬን አይበቃንም? ይበቃናል እኮ ግን ያቆበቁባል አንዳንድ ጊዜ ጆሮአችን። በቃ እንዴት ስለልሷ አልሰማሁም? ይቅርብህ። ነን ኦፍ ዩር ቢዝነስ ነው ያለው ጌታ ኢየሱስ ክርስቶስ። አንተ ዝም ብለህ ተከተለኝ። ምን ይሰራል አሁን? የዮሐንስ መጨረሻ እግሩ ተቆርጦ ይሙት፣ እንደዚህ ተከስክሶ ይሙት፣ እንደዚህ ይሁን፣ ምን ይሰራል? እሱስ በቃ እሱ አይሰራል። ምን የራስ ተከተለኛል። ያንተ እንደዚህ ነው ተከተለኝ። የእሱ አይመለከትህም ተከተለኛል። ምንድነው የሚለን ዮሐንስ? መጨረሻ እንደዚህ እያወራን ነበር ያሳለፍነው ከጌታችን ጋር ነው እያለ እንደዚህ ያወራሉ። የስ እንደዚህ እንድናወራ ጌታ ይርዳን። እውነት በቃ የሩቅ አናርገው ጌታን። የሩቅ እሱ የልብ አምላክ ነው፣ የቅርብ አምላክ ነው፣ የጓዳ አምላክ ነው። እናውራው በቃ እናውራው የሚሰማንን ነገር ሁሉ። ጌታ ሆይ ከበደኝ እኮ ይሄ ነገር፣ አቃተኝ እኮ ይሄ ነገር፣ አስደሰተኝ እኮ ይሄ። ከሱ ጋር በደንብ ኢንተራክት ማድረግ ያስፈልጋል። እናረግ ነበር ነው የሚለው ዮሐንስ። ይሄ ንግግር ደግሞ ሌላ ጉዳ መጣ። ይኸውላችሁ ተመልከቱ። ስለዚህ ያ ደቀ መዝሙር አይሞትም የሚለው ይሄ ነገር ወደ ወንድሞች መጣ። ነገር ግን ኢየሱስ እስክመጣ ድረስ ይኖር ዘንድ በወድስ ምን አግደዋለሁ እንጂ አይሞትም አላለም። ሌሎቹ ደቀ መዛሙርት ደግሞ ሌላ ሮንግ አንደርስታንዲንግ ያወራሉ። የሁለት ሰው ታወቀ ይላሉ። ምንድነው የሁለት ሰው የታወቀው? ይሄኛው ሰማዕት ይሆናል ተባለ ዋናችን ጴጥሮስ። እሺ ይሄኛው ደግሞ ቁልጭ ብሎ ይጠብቀኛል አለ። ቁልጭ ሊሉት ማለት ነው። ቁልጭ ብሎ ይጠብቀኛል አላለም እንዴ? ወሬ እኮ አደገኛ ነው። የሁላችሁ እንዴት እንትን እንደሚያደርግ እስክመጣ ድረስ ኢፍ ነው እኮ እስክመጣ ድረስ እንዲሁ እንዲጠብቀኝ ባደርግስ አንተ ምን አግዶ?
It's not your business ተው በቃ ያንተ ዴስቲኒ ሌላ መጨረሻ ትገናኛላችሁ don't worry ዝም ብለህ ተከተለኝ ያለውን አንድ ሰው ይሞታል አንድ ሰው አይሞትም አላለም እንደዛማ ቢሆን እየሄድን እናየው ነበር ዮሐንስን ኢየሩሳሌም እስካሁን ቢቆዩ ኖሮ ስለሌለ ነው አለቀ ዮሐንስ ወንጌል ስለነዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው ምስክሩም እውነት እንደሆነ እናውቃለን ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አያችሁ እቺ ብዙ ሌላ ነገር የሆነ ያልሆነውን ለመክተት በር ከፋች አይደለች የሚበቃ ጽፍ ያለው ነው ያለው ዮሐንስ ለማመን ለፈለገ ከበቂ በላይ ጽፍ ያለው ይሄ ማለት ግን ሌላ ነገር አላረገም ማለት አይደለም አድርጓል ብሎ ነው አድሚት የሚያደርገው ብዙ ሌላ ነገር ደግሞ አለ ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍ ዓለም ራሱ ባልበቃቸውም ይመስለኛል ብሎ ዮሐንስ ይጠቃለላል አንተም ጨረስኩ ልትሄድ ነው ወደ ሀገርህ ልሄድ ነው ምን ይዘን እንሂድ የወደዳቸውን እስከ መጨረሻ ወደዳቸው ፓስተር ኤፍሬምና ባርከንና ጸልየህ እንጨርሳለን